በመጀመሪያ እግዚአብሔር ይመስገን የሆነቴ ለኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ማን እንዳሸነፈ ታውቋል። በጣም ደብሮኛል። በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። ለሱቃችሁ የምትሰጡት ዋጋ አለ። ውስጡ ካለው ንብረት ባለፈ ለቦታው ለምዷል አልለመደም አዲስ ቦታና የለመደ ቦታ አንድ እኩል አይሸጥም። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁ። ዛሬ በሌላ ቪዲዮ እና በሌላ ሀሳብ ተገናኝተናል። እውነት ለመናገር ሰሞኑን ሶሻል ሚዲያ ላይ የተለያዩ ጉዳዮች የተለያዩ ሀሳቦች እየተዘዋወሩ ነው። ትኩስ ነገር በየቀኑ እየሰማን ነው። ዛሬ ጠዋት ግን አንድ ነገር ሰማሁኝ። ቲክቶክ ላይ በጣም እየተዘዋወረ ነው። በተለይ በዚህ ልጅ ዙሪያ አንዳንድ ነገሮችን እየሰማን ነው። በረከት ሊስትሮ ይባላል። ሰሞኑን እንግዲህ አይ ቲንክ 2 ቀን ሆኖታል ነገሩ ከተከሰተ። አሁንም ግን በጣም እየተራገበ ትላንትናም ሳይቀር ዛሬ ጧትም የተለያየ ሰው የተለያየ ሀሳብ እየሰጠበት ነው የሚገኘው። እኔ ግን አንድ ሰው ያልገባው ነገር አለ ብዬ ስላሰብኩኝ እስኪ ሀሳቡን በአጠቃላይ እኔም የገባኝን እናንተም ደግሞ እንግዲህ ከኔ ሀሳብ ተነስታችሁ ወይም ደግሞ ከተፈጠረው ነገር ተነስታችሁ እስኪ የምትሉኝን በኮሜንት አሳውቁን፣ እንወያይበት። እውነት በጣም ሰሞኑን በጣም አሳሳቢ ነው። የሆነ ነገር ሲፈጠር ሰው ለሁለት ይከፈልና ሀሳባችን ወደ አንድ ቦታ ሳይደርስ ነገሩ ይዘጋል። ያ ነገር ደግሞ ጥሩ አይደለም ብዬ አስባለሁ። ምንድነው የተፈጠረው የሚለውን ነገር ደግሞ ከአንድ ቪዲዮ መነሻ አድርጌ ልጀምር። ወደ ቪዲዮአችን አደራ ይህንን ቪዲዮ የራሱን ስራ እንዲሰራ የምትፈልጉት ጓደኛችሁ፣ ወዳጃችሁ፣ ወንድም እህታችሁ ብቻ ለምትፈልጉት ሰው አድርሱት። ታውቁት ሜሪ ቦንዳ 1.5 ሚሊዮን የሚገመት ቦንዳ ቤቷን ያስለመደችውን ብራንቿን በስጦታ ልትሰጥ ነው። የቀረው ቀን ደግሞ በጣም ትንሽ ቀን ነው። ከእናንተ የሚጠበቀው ቆንጆ ቪዲዮ መስራትና ቪዲዮ ቫይራል ከወጣላችሁ ያው ቻሌንጁ ይሰጣችኋል። 100,000 ፎሎወር የእሱ አካውንት ላይ ከጨመራችሁ 1.5 ሚሊዮን የሚገመት የቦንዳ ልብሶች፣ አሻንጉሊቶች፣ ብረቶች ከነቤቱ ከናስለመደችው ቤት ትታላችሁ ነው የምትወጣው። ይህ ቪዲዮ እንግዲህ ብዙ ሰው ጋር እንዲደርስ ሰባካችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ። ቪዲዮ እየሰራችሁ ያላችሁ ሰዎች በጣም ደስ ብሎናል፣ በርቱ። ሁላችሁም አደራ የሜሪ ቦንዳን አካውንት ሜንሽን ማድረግ እንዳትረሱ። እንግዲህ እኔ በደንብ ስሙት። እንግዲህ አሁን ነገሩ የሚነሳው ከዚህ ነው። የሆነ ቻሌንጅ ይሰጣል። ቻሌንጁ ግን ያንን የቲክቶክ ወይም ደግሞ መጀመሪያ ያናገረችው ሜሪ ቦንዳ የሚባለውን የቲክቶክ አካውንት 135,000 ወይ 136,000 አካባቢ ነው የመጀመሪያው ፎሎወርስ ማለት ነው። ያንን ወደ 200 ወይ 100,000 ማሳደግ 136,000 ከነበረ 236,000 ማድረስ። ይሄ ነገር በጣም እየተለመደ መጥቷል። የሆነ ጊዜ ሁሉ ምን አይነት ነገር ነበረ ታስታውሳላችሁ? ይህንን አካውንት 1 ሚሊዮን ካስገባችሁ መኪና እንሸልማለን። በተለይ አዶናይ ብዙ ሰርቷል በዚህ ጉዳይ ላይ። የተለያዩ ሰዎችን የተለያዩ አቅም የሌላቸው ሰዎችን ወይም ደግሞ አርቲስቶችን ታስታውሳላችሁ። ጋሽ ሰሌን ብዙ ነገር ተደርጓል። ብዙ ሰዎች ለብዙ ሰዎች ነው ይሄ ነገር የተደረገው። ብዙ ቲክቶከሮችም ብዙ ጀማሪ ቲክቶከሮች ስራ መስራት የሚፈልጉ ቲክቶከሮች እንዲህ አይነት ቻሌንጆችን እየተቀበሉ እንግዲህ ብዙ ስራዎችን እንደሰሩ እናስታውሳለን። ውድ ተመልካቾቼ ምንድነው የተፈጠረው በእነዚህ ሁለቱ መሀልስ የሚለው ነገር ለምን መሰላችሁ ዛሬ እንድናወራበት የፈለጉት? ነገም ሌሎች ቻሌንጆች እንደሚመጡ ስለማቅና ሁለተኛ ነገር እየተንሸራሸረ ያለው ሀሳብ ትክክል አይደለም ብዬ ስላሰብኩ ነው። ይሄ የቪዲዮ መንስኤ ነው። የዚህ ሁሉ ነገር መንስኤ ይሄ ቪዲዮ ነው። እንግዲህ እቺ ልጅ እንግዲህ የሜሪ ቦንዳ የቲክቶክ አካውንት ላይ በማስተዋወቅ ነው የምትተዋወቀው። የተለያዩ አልባሳትን በተለያየ ጊዜ አይተናቸዋል። በማስተዋወቅ ነው። አሁን የመጣውን ቻሌንጅ ያስተዋወቀችበት መንገድ ብዙ ሰውን ግራ ጋብቶታል። ኦኬ አሁን በደንብ ተመልከቱ። እዚህ ጋር ነው ጫወታው። መጀመሪያ 136,000 ነው። ስለዚህ 100,000 ቅድም እንዳልኳችሁ 100,000 ማስጨመር ነው። ስለዚህ 136,000 በላይ ያላቸው 236,000 በበረከት በኩል ካገኙ ምን ይሆናል? ይሄ ቦንዳ ቤት ይሰጠዋል ማለት ነው። ሌላ ነገር አይደለም። አሻንጉሊቶች አሉ፣ ከዛ ልብሶች አሉ፣ ከላይ ደግሞ ያው የልብሶቹ መስቀያ ቁም ሳጥን ማለት ብረቱ አለ። ሁሉ ነገር ቡቲክ ውስጥ ወይም ደግሞ ቦንዳ ቤት ውስጥ የሚያስፈልገው ነገር ሁሉ የተሟላለት መብራቱ ሊሆን ይችላል። እያንዳንዱ ነገር የቤት ኪራይ የ3 ወር አካባቢ
እያንዳንዱ ነገር የተሟላለት አንድ ቡቲክ ቤት ይሰጠዋል ማለት ነው። ጽድት ብሎ እየሰራ ያለ ወይም ደግሞ የለመደ ገበያ ያለው የለመደ አንድ ቡቲክ ቤት መንገድ ዳር የሆነ ይሰጠዋል ማለት ነው። ያ ማለት ከሜሪ ቦንዳ ብራንቾች ውስጥ አንዱ። እንግዲህ ቻሌንጁ ከተጀመረ በኋላ ሜሪ ቦንዳ ይህን ቪዲዮ አጋርተው ነበር። እስኪ ቪዲዮን እንየው አንድ ላይ። እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርግ አሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወለደ ሪአክሽኑን አብረን እናያለን። ወይ ሰላም፣ እንዴት ነህ? በረከት ነህ? አዎ በረከት። ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ህሊና ሰላም ነሽ? ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው። እሱን ኦፖርቹኒቲ ደግሞ አንተ ነው ያሸነፍከው። በሰባቱ ቀናት የአንተ ቪዲዮ ነው በደንብ ብዙ የታየውና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። እግዚአብሔር ነው ያደረገው ይሄን። መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጣዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁርፍህን ትወስዳለህ። አራይ ከብደኝ ህዝብ ከኔ ጎን ነው። እንኳን ደስ አለህ። ባይ። እንግዲህ የበረከት ሪአክሽን እንዳይ እንግዲህ እስኪ ቀጣይስ ምን ተፈጠረ? በረከት በዚህ አይነት ነበር ሴሌብሬት ያደረገው። በእውነት በጣም ነው የተገረምኩት። አንድ ቪዲዮ ላሳያችሁ። በጣም ሴሌብሬት ያደረገበትን የመጀመሪያው ጊዜ በጣም ተመችቶኛል። ቀጥታ ይሄን ቪዲዮ ነበር የሰራው። በረከት ሊስትሮ ሲጠርግ አሳምሮ ሊቀየር ነው ወደ ቦንዳ ኑሮ። ቤተሰቦች ይሄን የምታዩትን ቦንዳ ቤት እንግዲህ ለኔ ሊሰጠኝ ነው ማለት ነው። ይሄ የሚሰጠኝ በእናንተ አንድ ፎሎወር ነው። ቤተሰቦቼ እናንተ ፎሎ አድርጋችሁ 136,000 ፎሎወርስ አላቸው። 236,000 ፎሎወርስ ከገቡ ይሄ ቦንዳ ቤት ይሰጠኛል። አካውንታቸውን ከስር ሜንሽን አድርጌያለሁ። ሁላችሁም ፎሎ ማድረግ ከእናንተ ከምናችሁም የሚቀንስ ነገር የለም። ያው በባለፈው ቪዲዮ ሰርቼ ፎሎ አስደርጋቸው ነበር። ነገር ግን እነሱ ፎሎ አልነበረ መጀመሪያ የፈለጉት ቪው ነው። በቪው ደግሞ አንደኛ ስለወጣው እኔ ተመርጫለሁ። አሁን 100,000 ፎሎወርስ ከኔ ይጠበቃል። ቤተሰቦቼ በባለፈው ሳላቅ ነበር ቪዲዮ የሰራው ሳላጣራ ዝም ብዬ። ስለዚህ ሁላችሁም ፎሎ አድርጉና 100,000 ጨምሩልኝ። ይሄ ቦንዳ ቤት ይሰጠኝ። ቤተሰብ ህይወት ይቀየር። ፕሊስ ሁላችሁም ተባበሩኝ። አመሰግናለሁ። ኦኬ ከዛ ይሄ አሁን እስከዚህ ድረስ ጥሩ ነው ሁሉም ነገር። ምክንያቱም አሁን ያለው ነገር ጥሩ ነው። ሜሪ ቦንዳም አሸናፊው ወይም ቻሌንጁ ቀጥታ ለበረከት ሊስትሮ ተሰጠ። በረከት ሊስትሮ እንግዲህ ቻሌንጁን ተቀብሎ እንደው መሀል ላይ እንዲህ አይነት ሴሌብሬሽን ሁሉ ነበር ደስ ያለኝ። ተሳካልኝ ቤተሰብ ቤተሰቦቼ እንግዲህ በባለፈው የተሰጠኝ ቻሌንጅ ተሳክቶልኛል። ሁላችሁንም በጣም አመሰግናለሁ። አሁን የቀረኝ 58,000 ፎሎወርስ ብቻ ነው። 58,000 ፎሎወርስ እንደጨመረልኝ ቦንዳ ቤቱን ለኔ ያስረክቡኛል። ከስር ሜንሽን ያደረኩላችሁን አካውንት ሜሪ ቦንዳ የሚለውን ፎሎ አድርጋችሁ አሁን 178,000 አላቸው። 236,000 ከገቡ ለኔ ቦንዳ ቤት ይሰጠኛል። ይሄን ማድረግ ለእናንተ ቀላል ነው። ቤተሰብ ሁላችሁ ፎሎ በማድረግ ቻሌንጁን እንግዲህ አሸንፊያለሁ። ኦኬ አሁን ነገሮች በዚህ አይነት ሄዱ። እውነት እኔ በጣም ነው ደስ ያለኝ። በረከት ያለው የስራ ጉጉት ያለው ለስራው ተነሳሽነቱ ደስ ይላል። 3 አመት ቀላል አይደለም። አይኖ ከዛ በላይ የሰራ ሊኖር ይችላል። እኔ እንኳን በአካል ማቃቸው 20 አመት 15 አመት የሰሩ ሰዎች አውቃለሁ። ምናልባት እናንተም ከዛ በላይ ልታውቁ ትችላላችሁ። ግን ያው ሊስትሮነት የሚናቅመው አይደለም። ብዙ ሰው ተቀይሮበታል። ብዙ ሰው ደግሞ ለነገሮች አሁን ላለበት ወይም ደግሞ ለጥሩ ደረጃ መነሻው ነው ይሆናቸዋል። በረከትም እንግዲህ የሚታወቀው ስራውን ባለመናቅ በስራው ባለማፈር፣ እውነት ለመናገር ምንም የሚያሳፍርም ስራ አይደለም። ጥሩ ነው ሊስትሮነቱም። ከዚህ 3 አመት ድካም አለው። ቀላል አይደለም። ፀሐይ ላይ ረጅም ጊዜ ቁጭ ማለት አለ። በዛ ላይ ደግሞ ብዙ አይነት ሰው ነው የሚመጣው። ሁሉም ሰው ጥሩ አይደለም።
ሁሉም ሰው መጥፎ አይደለም። በእርግጥ ሁሉም ጥሩ ነው፣ ሁሉም መጥፎ ነው ማለት አይቻልም። የተለያየ ከስተመር ስለሚያጋጥሙ ግን እውነት ለመናገር ዝቅ ብሎ መስራት እኛ ሀገር ላይ ትንሽ ከበድ ይላል። ምክንያቱም አስተሳሰባችንም ትንሽ ወደኋላ የቀረ ነው። ሊስትሮ ሲባል ትንሽ እኛም አሳንሰን የማየት ነገር አለው። ገቢውም ብዙ አይደለም። በእርግጥ ነገሮችን ማኔጅ አድርጎ ወይም ዲሲፕሊን ባለው መልኩ ማንኛውም ስራ ቢሰራ ይለወጣል፣ ለውጥ ይመጣል ብዬ አምናለሁ። በረከትም እንግዲህ በዚህ አይነት ህይወቱን የሚገፋ ልጅ ነው። 3 ዓመት ለአንድ 18 ዓመት ለሆነ ወጣት ልጅ ብዙ ነው። ምክንያቱም እሱም ገና ታዳጊ ልጅ ነው። የስራውን ጉጉት አይታችኋል። ከዚህ በኋላስ ምን ተፈጠረ? ዛሬ የት እንደምገኝ አታምኑም። በረከት ሊስትሮ ሲጠርግ አሳምሮ ጋር መተናል። ያውላችሁ እዛ ጋር በጣም ነው ደስ ያለኝ። እንደምታውቁት የ1.5 ሚሊዮን ብሩን ቦንዳ ቤት አሸናፊ በረከት ሊስትሮ ሲጠርግ አሳምሮ ነው። በህይወቴ ለመጀመሪያ ጊዜ ህይወቴ ሊቀየር ነው። ዛሬ ለተወሰነ ሰዓት ስራ ልናስፈታው ነው። ምክንያቱም ሱቁን ልናሳየው ስለሆነ እንሂድ። እንዴት ነህ? ሁሉ መልካም፣ ሁሉ ቆንጆ። እንኳን ደስ አለ። እንኳን አብሮ ደስ አለ። እንደዚህ ቆንጆ ነው እንዴ? ኧረ ቆየህ? ሰላም ነው? ደህና ነኝ። ደህና ነህ አይደል አንተ? እግዚአብሔር ይመስገን። ዛሬ ጫሜን ፏል አስደረጋት ነው፣ ግን ስራ መፍታትህ አይቀርም። ሱቅህን ዛሬ ነው የምናሳየክ። ለኢትዮጵያ ሕዝብ እኔ ቃላት የለኝም። ይሄ የሆነው ቤተሰብ በእኔ አይደለም በእናንተ ነው እና በእግዚአብሔር ነው የሆነው። ክብር ይስፋ ብያለሁ። አመሰግናለሁ ሁላችሁንም። አንተ ማሸነፍህን ስታውቅ ቪዲዮን ስታይ ምን ተሰማ? ቪዲዮን ሳየው እኔ እንቅልፍ ራሱ አልተኛውም። እግዚአብሔር የእውነት እንቅልፍ ቁጭ ብዬ ነው ያደርኩት። በቃ ዝቅ ዝቅ ያለ ከፍ ከፍ ይላል ቃሉም። እግዚአብሔር ይመስገን። እንግዲህ ይኸው በቃሉ መሰረት እንግዲህ ሊሆን ነው ማለት ነው። በእኔ ላይ እየተፈጸመ ነው ቃሉ። ቤተሰብ በጣም ደስ ብሎኛል። በነገራችን ላይ ስለዚህ አሁን ተያይዘን ስራ ዘግተህ እንግዲህ ሱቅህን ለማየት ማለት ነው። እኔ እናት እቺ ናት ሰው ያደረገችኝ። በነገራችን ላይ ከዚህ በኋላም ኃላፊነት አለበት የግዴታ። የሜሪ ቦንዳ አካውንት ላይ 100,000 ፎሎወር መጨመር አለብህ። አንተ ግን እርግጠኛ ነህ ኦሬዲ አንተ እንደሆነ? አዎ ቤተሰብ እንግዲህ በባለፈው የሰራሁትን ቪዲዮ ቸኩዬ አላጣራም ነበርና መጀመሪያ ቪው ነበር የፈለጉት እነሱ። በቪው አንደኛ ስለሆንኩኝ ተመርጫለሁ። ከዚህ ሰዓት ጀምራችሁ ፎሎ አድርጉላቸው። እኔ ራስ አግዛለሁ። ይሳካል። ገብተናል ይላል ፋሚሊ። ዛሬ ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንግዲህ ጉጉት ላይ ነው ቤተሰብ። ለሱቅ ከዚህ በኋላ በስመ የእውነት ቤተሰብ እግዚአብሔር እኔ ምን እንደምላቸው አላቅም። በመጀመሪያ እግዚአብሔር ይመስገን። የእውነት ይሄ ለኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ምን እንደምል አላቅም። መላ ኢትዮጵያ ሕዝብ በጣም ከልብ ያመሰግናለሁ። እኔ ላምን አልችልም። ቤተሰብ እግዚአብሔር ነው ያደረገው ይሄንን። ቤተሰብ በቃ ጸሎቴን ሰምቶ ነው ጸልዬ ነበረ። እግዚአብሔር ይመስገን። ሁላችንም በጣም ነው ማመሰግነው። በጣም አመሰግናለሁ። እንደነገርኳችሁ ነው ቅድም ቤተሰብ ሁላችሁም ፎሎ አድርጉና 100,000 ጨምሩ። ሱቄን ልረከብ ታደርጉታላችሁ። ተማመንባችኋለሁ 100% ቤተሰብ ሁላችሁም ካሁን ሰዓት ጀምሮ የኔ አካውንት ፎሎ አድርጉ። በ24 ሰዓት ውስጥ እንደው ምን ብሎ ከቻልን አመሰግናለሁ። 100,000 ፎሎወሩን ሲጨምር እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? በረከት እኔ ሳላስቀንስ ገዝቼ አላውቅም። እሺ ችግር የለም። አንቺ ከስተመር እንድትሆኝ ይሄን 2,000 አደርግልሻለሁ። በቀጣይ ስትመጪ እንግዲህ እናሳካዋለን ቤተሰብ። ኦኬ እንግዲህ በዚህ አይነት መንገድ ይሄ ደስታቸው ይሄ ፍቅራቸው ወዴት ተቀየረ የሚለውን ደግሞ እንየው። ደስ አላለኝም ከዚህ በኋላ የሚፈጠረው ነገር። ምክንያቱም ትንሽ ግጭት ተፈጠረ። በደንብ ስሙኝ ብያቸዋለሁ መጀመሪያ አካባቢ። ምክንያቱም ምንድን ነው የተፈጠረው? በረከት እንግዲህ ሄዶ ሱቁን አይቶታል በደንብ። እኔ አንዳንድ ጊዜ ሰከን ማለት አሪፍ ነው ብዬ አምናለሁ በሚሆኑት ነገሮች ሁሉ። ምክንያቱም መጀመሪያ በስሜታዊነት አይቶታል፣ ቤቱን በደንብ አይቶታል። ከዛ በኋላ ግን በረከት እንግዲህ ብዙም ልምድ የለውም በስራው ላይ እንደምናውቀው፣ እንደምናየውም ደግሞ ለስራ አዲስ ነው። ከሌላ እንግዲህ ከሊስትሮነት ነው የተነሳው። ቡቲክ ወይም ደግሞ የቦንዳ ስራ ራሱን የቻለ እውቀት ይፈልጋል ብዬ አምናለሁ። እቃ ማየት፣ እቃ ማወቅ፣ ገበያ ማየት የሚባል ነገር አለ። እያንዳንዷን ነገር ማወቅ ያስፈልጋል።
ምንድነው የተፈጠረው? ምንድነው የተካሄደው? እስኪ አሁን ሁሉም ሰው የደነገጠበትና ግራ የገባው ነገር አንድ ቪዲዮ ነች። ምንድነው እቺ ቪዲዮን ተመልከቷት፣ ሁላችሁም ተመልከቷት። እስኪ እቺን ቪዲዮ እንያት። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያ ወስጄ አሳይቸው ነበር። ቤተሰቦቼ ባለሙያውን ሲያየው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬም እጄ ለመረከብ እጄ አናግሬያቸው ነበረ። ሰደቡኝ፣ ቤተሰብ ተሳለቁብኝ፣ አወሯቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። ምን ቢፈጠር ነው? ምንድነው የተካሄደው ነገሩ? ምንድነው የተፈጠረው ካላችሁ እንግዲህ መጀመሪያ ማስተዋል ነበረበት ብዬ አምናለሁ። ቅድም የነገርኳችሁ ነው። ሜሪ ቦንዳ ሊሰጥ ያዘጋጀው ቡቲክ መጀመሪያ በቪዲዮ ታይቷል። ቻሌንጁ ከመጀመሩ በፊት በረከት ሊስትሮ ሄዶ አይቶታል በደንብ። ያንን ቡቲክ ነው አልቀየሩም፣ እቃ አልቀየሩም፣ ማቴሪያሎቹን አልቀየሩም፣ አሻንጉሊቶቹ እንዳሉ ነው። በረከት እንግዲህ ሊረከብ ከመሄዱ በፊት አንድ ሰው አናገረው። እኔ እዚህ ጋር ነው ስህተቱ የተፈጠረው። በረከት እንዳገኘው በቃ መጀመሪያ አምኖበታል። ይሄ ነው ብሎ ተንበርክኮ ፈጣሪውን አመስግኖታል። ይሄ ነው ለአንተ የሚሰጥ ብለው ቻሌንጁን ከመጀመሩ በፊት ቀጥታ ሄዶ አይቶታል። መጀመሪያ ያያችሁትም ሱቅ በኋላ ላይ ያያችሁት ሱቅ አንድ አይነት ነው። ምንም የተቀየረ ነገር የለም። ስህተቱ እዚህ ጋር ነው ብዬ ነው የማምነው። ሌላ ባለሙያ መጣና ውይ ይሄማ 1.5 አይደለም 300 ሺህ ብርም አያወጣልህም የሚል ነገር ተፈጠረ። እነዛ ባለሙያዎች ቻሌንጁ ከመጀመሩ በፊት ለምንድነው እንደዛ ያላሉት? በአካል ሄደው ሲያዩት ውይ ይሄማ እንደዚህ አይደለም። ግን እኮ በደንብ አስተውላችሁት ከሆነ መጀመሪያውኑ ቪዲዮ ላይ የታየው ነገር ነው መጨረሻ ላይ የተሰጠው። ምንም እቃ አልተቀየረም። ሁለተኛ ነገር ሜሪ ቡቲክ አትፍታ እንኳን ከሆነ መጀመሪያውኑ ያንን ወይም ደግሞ ቡቲኩን ወይም ደግሞ ያንን የሱቅ እሰጣለሁ ነው እንጂ ማለት የነበረበት ዋጋ ማውጣት አልነበረባትም ብዬ አምናለሁ። ምክንያቱም የንግድ ነገር ዋጋው አይተመንም፣ በየጊዜው ተለዋዋጭ ስለሆነ ሊጨምርም ሊቀንስም ስለሚችል እቃ እንደሚታወቅ ነው። እንደውም ሊጨምር ይችላል፣ የተሻለም ሊሆን ይችላል ዋጋው አሁን ከምታስበው ወይም ደግሞ አሁን ከሚመጣው አሁን ካለው ዋጋ የተሻለ ሊጨምር ይችላል። ወይም ደግሞ ምናልባት እንግዲህ ኪሳራም ሊመጣ ይችላል። ባሰበችው ዋጋ ሊሸጥም ወይም ላይሸጥም ይችላል። ምክንያቱም አንድ እቃ ስላልሆነ ብዙ አይነት እቃዎች ስላልሆኑ። ሁለተኛ አሻንጉሊቶቹ፣ የልብስ መስቀያው፣ መብራቱ ዋጋ አላቸው። ኢቭን ቀለም ተቀብቶ ሁሉ ነገር የተዘጋጀ ነው። አሁን እኔ ሁለቱም ጋር ጥፋት አለ ብዬ አስባለሁ። የመጀመሪያው ጥፋት የሜሪ ቡቲክ ነው ወይም የሜሪ ቦንዳ ነው። ሜሪ ቦንዳ ምን አጠፋች? ዋጋ ባታወጣለት አሪፍ ነው። እንዲህ ተመን ወይም ደግሞ እስከ ቢሆን አሪፍ ነው። ሊሆንም ላይሆንም ይችላል። 1.5 ሚሊዮን ብር የሚያወጣ የቦንዳ ሱቅ እሸልማለሁ ስትል ኤግዛክት ያ ነገር ተቆጥሮ 1.5 ሚሊዮን ብር ያወጣል ወይ? በራሷ ስሌት ነው ያንን ያዘጋጀችው። መጨረሻ ላይ ደግሞ በረከት ሊስትሮ ደግሞ የራሱን ባለሙያ አመጣና ሲያሳየው ይሄም 1.5 ሚሊዮን ብር አያወጣም። ተራ ሰልባጅ ተራ እቃ እኮ ነው ያለው። ይሄ ብረቱ ምንም በቃ ከ300 ሺህ ብር አይበልጥም አጠቃላይ እዚህ ውስጥ ያለው እቃ ተባለ። ያኔ በረከት ልቡ ተሰበረ። እንደውም መሀል ላይ ሁሉ የማይሆን ነገር ሁሉ እየሰማን ነበረ። ይሄ እስከ መከራከር እስከ መጨቃጨቅ፣ እሱም ደግሞ እንደሰማችሁ ሰደቡኝ፣ አዋረዱኝ፣ ተሳለቁብኝ እስከ ማለት ድረስ። እሷም ላይቭ ላይ ሰምታችኋል። እኔን ያለ ፍላጎቴ ቪዲዮ ልቀርጸኝ አይገባም፣ መጀመሪያ የሚያሳየው ቡቲክ ነው፣
አሁንም የምትወስደው ቡቲክ ይሄ ነው ወይም ሱቁ ይሄው ነው መጀመሪያ ያየኸው ነው ሱቁ ብላ ስታስረዳው ነበር። ብዙ ሰው እንግዲህ ሀሳቡን እየሰጠ ነው። እስኪ ከሚሰጡት ሀሳቦች ውስጥ እስኪ ይሄን ሀሳብ ላጋራችሁማ። ለአንድ ሱቃችሁ እንደ ባለ ሱቅ ማለት ነው ለሱቃችሁ የምትሰጡት ዋጋ አለ። ውስጡ ካለው ንብረት ባለፈ ለቦታው ለምዷል አልለመደም አዲስ ቦታና የለመደ ቦታ አንድ እኩል አይሸጥም። አንደኛ። ሁለተኛ ነገር ደግሞ ቁልፉን የባለቤትነት የሱቁ ባለቤት ከዛ በኋላ እሱ ነው የሚሆነው። ታዲያ እሱ በሙሉ ቻርጅ ይደረጋል እንጂ ውስጡ ያለው ንብረት ብቻ አይደለም 1.5 ሚሊዮን ብር የሚሸጠው ማለት ነው። እና እሷ ለነጋዴ ብሸጠው 1.5 ሚሊዮን ብር የሚያወጣልኝ ሱቄ ነው ብላ ያመነችበትን ሱቅ በቻሌንጅ 100,000 ፎሎወር ከተጨመረላት ላሸነፈው ሰው በነፃ ልትሰጥ ማለት ነው። ያው ብሩ 1.5 ሚሊዮን ብር ያወጣል ያለችው ውስጡ የተደመረውም ከዛም በኋላ ገበያው የታሰበው ከዛ ደግሞ ከቦታው አንፃር ቦታው አስፓልት ዳር ነው፣ ቆንጆ ቦታ ነው ለንግድ ማለት ነው። ታዲያ ይሄ ልጅ ግን ውስጡ ያለውን ንብረት ብቻ ነው ያስቆጠረውና ከ300,000 ብር በላይ አይበልጥም ማለት። አንደኛ እቃው ውስጡ ያለውን ነገር በሙሉ ሰብስቦ ሊሸጠው ካላሰበ በስተቀረ በቃ ይሄ በቂ ነው። እኔም ይሄን ያልኩት ምናልባት እንግዲህ እነሱ የሚነጋገሩበት ቋንቋ ትክክል አይደለም ብዬ አስባለሁ። ይሄ ልጅ ሊረዳ ይገባል። አዎ ሜሪ ቦንዳ የሚያስፈልገው ጌን ማድረግ የምትፈልገው ነገር ወይም ታርጌቷ መጥቶላታል። አዎ መጥቶላታል። 100,000 ፎሎወርስ አግኝታለች በዚህ ልጅ ምክንያት። ስለዚህ የሆነ ማድረግ ያለባትን ማድረግ አለባት ብዬ አምናለሁ። ግን ደግሞ ይሄ አላስፈላጊ የሆነ ቃላት ልውውጥ፣ ሁለተኛ ነገር ደግሞ ሰው ጋር የሚደረሰው ነገር ትክክል አይደለም ብዬ አምናለሁ። በሁለቱም በኩል ስህተት አለ። ግን ደግሞ በጣም የከፋው ስህተት እንግዲህ ሚስ አንደርስታንዲንግ ብዙ ሰው ጋር እየደረሰ ያለው ግን ሜሪ ቡቲክ ወይም ሜሪ ቦንዳ ይህን ነገር እንደከለከለችው አይነት ነገር ነው እየተወራ ያለው። ከልክለው አይደለም፣ መጀመሪያ የተፈጠረው ነገር ነው። ስህተት አለው ብዬ ማምነው። እሱም ደግሞ መጀመሪያ ሲያይ ማስገመት ነበረበት። ያ ባለሙያ ወይም 300,000 ብር ብቻ ነው የሚያወጣው ብሎ የነገረው ባለሙያ መጀመሪያ መምጣት ነበረበት ብዬ አምናለሁ። ወይም ደግሞ በረከት ለዚህ ነው እንደ ቻሌንጅ የተቀበልኩት ብሎ ያንን ሱቁን ማሳየት ነበረበት ብዬ አምናለሁ። ነገሮች ካለቁ በኋላ 100,000 ፎሎወርስ ካስገኘ በኋላ ሌላ ኔጌቲቭ ነገር ማንሳት ተገቢ አይደለም ብዬ አምናለሁ። እስኪ የሜሪ ቡቲክ እንግዲህ ህሊና ምን አለች? እሷስ እስኪ እንስማት። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ። እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ስሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ።
ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ፣ 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው፣ ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም ሊረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። ይሄ ነው ሀሳቡ። እውነት ለመናገር አሁንም ቢሆን ቁጭ ብለው ቢነጋገሩ ደስ ይለኛል። ይሄ ልጅ ህይወቱ ቢቀየር ደስ ይለኛል። ገና ወጣት ልጅ ነው፣ ታዳጊ ልጅ ነው። ነገ የት እንደሚደርስ አናውቅም። ጎበዝ ልጅ ነው፣ ጥረቱ ደስ ይላል። እኔም ያልኩት ይሄን ነው። በቃ ቢያንስ የሆነ በህይወቱ ላይ ለውጥ የሚያመጣ ነገር ያስፈልገዋል። በረከት በዚህ አጋጣሚ ቁጭ ብላችሁ ብትነጋገሩ ደስ ይለኛል። ሜሪም እንደዛው በጣም እንደውም እንግዲህ ከህሊና ንግግር እንደሰማሁት በጣም ፖላይት ነች። ዝም ብዬ ሳስበው እንዲሁ ስገምት ራሱ ፖላይት ነች። ምክንያቱም ኔጌቲቭ ነገር አላየውም እስካሁኑ ድረስ። በረከት ግን ትንሽ ስሜታዊነት አለ። ገና ልጅ ነው፣ ስሜታዊነት ያጠቀዋል። በዛ ላይ ደግሞ አንዳንድ ሰው ጥሩ ነገር አይመክርም። እውነቴን ነው የምናገረው። እንግዲህ በዚህ ላይ ቅሬታ ያላችሁ በኮሜንት አሳውቁኝ፣ ደስ ይለኛል። ማንበብ ወዳለሁ እኔ ኮሜንትና ትንሽ ቅር ብሎኛል። እኔ እንደውም በበረከት ስራ የ300 ሺህ ቢሆን ምን ችግር አለው ቢሰራ? ከነበረበት ለውጥ አመጣም። ቢያንስ እኮ ከሊስትሮነት የተሻለ ነገር ነው። ቢያንስ የሞቀ ገበያ ያለው ቤት ውስጥ ነው የሚገባው ብዬ አምናለሁ። እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስል ነበረ። በእኔ በኩል ይህን አስተያየት ሰጠው። እናንተ ደግሞ እንግዲህ የሚሰማችሁን ሀሳብ የሚሰማችሁን አስተያየት ልትሰጡኝ ትችላላችሁ። ሰብስክራይብ እና ላይክ እንዳይረሳ። ውድ ቤተሰቦቼ በጣም አመሰግናችኋለሁ አብራችሁን ስለቆያችሁ። እንዲሁም ደግሞ እንግዲህ በሌላ ፕሮግራም እስክንገናኝ ድረስ